6 የማይተዋወቁ ሰዎች የሚስተር ቢስትን የሚመስል ፈተና ላይ ለመሳተፍ ወደዚህ መጡ። በትልቁ የሽልማት ገንዘብ ምክንያት መጀመሪያ ላይ ተደስተው የነበረ ቢሆንም ከነሱ መካከል አሸናፊው ብቻ በህይወት እንደሚወጣም አላወቁም። ታሪኩ የሚጀምረው በአሮጌ አይነት ክፍል ውስጥ የተዘጋበት ሰው እያሳየን ሲሆን ባለ 4 አሃዝ ኮድ የሚያስፈልገው እንደ ላብራቶሪ ያለ እንቆቅልሽም ይገጥመዋል። ከግድግዳዎቹ አንዱ ወደሱ መንቀሳቀስ ሲጀምር ይህም ክፍሉን በየሰከንዱም እያጠበበው እሱ ደንግጦ ፍንጮችን መፈለግ ጀምሮ ከሌሎቹ የተለየ የሆነ መጽሐፍ ቢያስተውልም ነገር ግን ሊደርስበት አይችልም። ሁሉንም ስዕሎች መርምሮ የማይሰሩ ብዙ ጥምረቶችንም እየሞከረ ክፍሉ አሁን ወደ ሳጥንነት ተቀይሯልና እሱ በበለጠ ደንግጦ ግድግዳው እግሩን ሲጨፈልቀው ምንም መውጫ እንደሌለ እየጮኸ እየተናገረም እናየዋለን። ይህ ከመከሰቱ ከ3 ቀናት በፊት ተመልሰን ዞዊ የተባለች ልጃገረድ በክፍሏ ውስጥ ሆና ፕሮፌሰሩ ተማሪዎቹን ስለ ኳንተም ዜሮ ውጤት ሲጠይቃቸው መልሱን ብታውቀውም እንኳ ለመናገር በጣም አይናፋር ነበረች። ከደወሉ በኋላ ፕሮፌሰሩ ዞይን ለማነጋገር ጠርቷት እሷ በጣም ጎበዝ ከሆኑት ተማሪዎች አንዷ እንደሆነች ነገር ግን የበለጠ ዘና ማለትና ሁልጊዜ መፍራት እንደሌለባት በመምከር በእረፍት ጊዜ አስፈሪ ነገር እንድታደርግም ይፈታተናታል። ትዕይንቱ በስልኩ ላይ የንግድ ስምምነት እያደረገ ወደሚያወራው ወደ ጄሰን ተለውጦ ረዳቱ አንድ ሰው ጥቅል እንደላከለት ሲያሳውቀው እሱ ከደንበኛ የመጣ ስጦታ እንደሆነ በማሰብ ወደ እሱ እንዲያመጣውም ይነግረዋል። ይህ በእንዲህ እንዳለ ቤን በሱቅ ውስጥ እየሰራ ሳለ አለቃው ሲገባ ቤንም የሥራ ደረጃ እድገት ቢጠይቅም ነገር ግን አለቃው ቦታውን ማሻሻል ከፈለገ መጠጣት ማቆም እንዳለበት በመናገርም እምቢም አለው። በጄሰን ቢሮ ረዳቱ በጥቁር ሳጥን መልክ ስጦታ ቢያመጣለትም ነገር ግን እንዴት እንደሚከፍተውም አያውቅም። ይህ በእንዲህ እንዳለ ዞይ ከመጽሐፍ መላቀቅ እንዳለባትና በህይወት የበለጠ መደሰት እንዳለባት ከምትነግራት የክፍል ጓደኛዋ ጋር እያወራች ሲሆን በጭንቀት የምትሰቃየው ዞይ መስታወቷ እንደ መሬት መንቀጥቀጥ መናወጥ ሲጀምር ለመረጋጋት እየሞከረች ነገር ግን እሱ አስፈሪ ህልም ብቻ ሆኖም ይወጣል። የክፍል ጓደኛዋ ለበዓል ለመውጣት ተዘጋጅታ በዞይ ስም የተለጠፈበት ሳጥንም አግኝታ ጄሰን የተቀበለው ያው ጥቁር ሳጥን ሲሆን ቤንም አንዱን ሳጥን ያገኝና በመዶሻ ለመክፈት እየሞከረ ሌላው ቀርቶ በክፍሉ ውስጥም ይወረውረዋል። አንድ ቁራጭ ሲንቀሳቀስ ይህም መፍትሄ መፈለግ እንዲቀጥልም አነሳስቶት ይህ በእንዲህ እንዳለ ዞይ ሳጥኗን በቀላሉ ከፍታ ጄሰን ደግሞ የዩቲዩብ ቱቶሪያል ትምህርትም እየተመለከተ ሶስቱም ሳጥኖቻቸውን መክፈት ይሳካላቸውና አንድ ወረቀት የወጣ ሲሆን እሱ ወደ ፈተናው የቀረበ ግብዣ ነው። የማምለጫ ክፍል ጨዋታ ሲሆን ያመለጠው ሰውም $10,000 ያሸንፋል። በማግስቱ ቤን ፈተናው ከሚካሄድበት ህንፃ ውጪ ሆኖ ሲጋራ እያጨሰ ከጀርባው መኪና ቆሞ አማንዳ የተባለች ሴት ከመኪናዋ ወርዳ ወደ ህንፃው ገብታ መታወቂያዋንና ስልኳን ለዘበኛው ትሰጣለች። ዘበኛው በሰራዊቱ ውስጥ ስላደረገችው አገልግሎት ሲያመሰግናት እሷም ወደ ሊፍቱ አምርታ ሌላኛው ተወዳዳሪ ዳኒ ከእሷ ጋር ገብቶ ስልኩን በስውር ይዞ መግባት እንደቻለም ይነግራታል። ወደ ክፍሉ ሲገቡ ጄሰንና ዞይ ከማይክ ጋር አስቀድመውም እዚያ ነበሩ። አማንዳ የእንግዳ መቀበያ መስኮቱን ስታንኳኳ እነሱም እንዳትረብሽ አዘዋት። ሁሉም ራሳቸውን ማስተዋወቅና የግል መረጃ መለወጥም ጀመሩ። ቢም መጨረሻ ላይ ደርሶ ለሁሉም ሰላምታም ሰጥቷቸው ዳኒ ከዚህ በፊት በ93 የማምለጫ ክፍሎች ውስጥ እንደነበረ ሲጠቅስ ጄሰንም በዚህም እያፌዘበት ማይክም የእህቱ ልጅ የማምለጫ ክፍል እንዲሞክር እንደመከረው ያካፈለ ሲሆን አማንዳ ግን እዚህ ያለችው ለገንዘቡ ብቻ ነው። ዳኒ እነዚህ ነገሮች ብዙውን ጊዜ እንዴት እንደሚሰሩ ማስረዳት ጀምሮ ዞይ ጨዋታው መቼ እንደሚጀምር ስትጠይቅ እሱም የጨዋታው ማስተር ወደ ማምለጫ ክፍሉ ሊወስዳቸው እንደሚመጣም ይነግራቸዋል። ቤን ሌላ ሲጋራ ለማጨስ ወደ ውጪ ሲያመራ ነገር ግን የበሩ እጀታ ተሰብሮ ወልቆ ማይክ ሊያስተካክለው ለመሞከር ቢመጣም ነገር ግን ዳኒ ጨዋታው ምናልባት አስቀድሞ እንደተጀመረና ማምለጥ ያለባቸው ክፍል ይህ እንደሆነም ይነግራቸዋል። ወደ በሩ ቀርቦ ለመክፈት ምናልባት ጥምረት እንደሚያስፈልገው ሲያይ ሁሉም ፍንጮችንም መፈለግ ጀምረው ማይክ ውስጡ መክፈቻ ያለበት ፋራናይት 451 የተሰኘ መጽሐፍም አገኘ። ዞዊ 451 በሩን ለመክፈት ጥምረት እንደሆነ ታስባለችና ስትሞክረው ነገር ግን ይህ ክፍሉ ከመጠን በላይ እንዲሞቅ ስለሚያደርገው ነገሩን የባሰም አደረገው። አማንዳ የእንግዳ ተቀባዩን እርዳታ ለመጠየቅ ብትሞክርም ነገር ግን ማንም መልስ ሳይሰጣት ቤን መስኮቱን በእሳት ማጥፊያ ለመስበር ቢፈልግም ነገር ግን የውሸት መሆኑንም ይገነዘባል። ክፍሉ እየሞቀና እየሞቀ ነው። እንደ ዕድል ሆኖ ዞይ በእሳት ማጥፊያ ውስጥ ቁልፍ አግኝታ መስኮቱን ሲከፍቱም እዚያ ውስጥ ከአሻንጉሊት በስተቀር ምንም እንደሌለም ያውቃሉ። በድንገት ስልኩ መጥራት ይጀምርና ጄሰን ሲያነሳው አንድ የኤአይ ድምፅ ደንቦቹን መከተል እንዳለባቸውም ያሳውቃቸዋል።
ልክ ስልኩ ሲዘጋ ክፍሉ የታሸገ ሆኖ ሙቀቱ የበለጠ መጨመር ጀምሮ አማንዳ ከፍተኛ ድንጋጤ ያጋጠማት ሲሆን በጀርባዋ ላይ ያሉት የቃጠሎ ምልክቶች ለምን ይህ ችግር እንዳለባትም ፍንጭ ይሰጣሉ። ወንዶቹ መደንገጥ ጀምረው ዞዊ በጠረጴዛው ላይ ስላሉት ኮስተሮች ፍንጭ የሚሰጥ ምልክትም ታስተውላለች። እሷ አንዱን ከተጫነች በኋላ መውጫ ቢታይም ነገር ግን ሙሉ ለሙሉ አልተከፈተም። መላው ቡድን አንዱን ኮስተር ሲጫን መውጫው ሙሉ በሙሉም ተከፍቶ ጄሰን መጀመሪያ ይሄድና መውጫ መንገድ ቢያገኝም ነገር ግን ማይክ ያገኘው መፍቻም ያስፈልገዋል። ማይክ መፍቻውን ማድረስ እንዲችል አማንዳ የእሱን ኮስተርም ይዛለት ጄሰን ከፍቶት ሁሉም ሰው ኮስተሮቹን በሁለቱም እጆቻቸው ሲይዙ አማንዳም ቀጥላ ትሄዳለች። ቤንና ዳኒ ኮስተሮቹን በእግራቸው ጭምር ሲይዙ ዞዊ ሁላቸውም እንዴት ማለፍ እንደሚችሉ ሀሳብም አግኝታ ብርጭቆውን በውሃ ሞልታ በኮስተሩ ላይ ስታስቀምጠው ይህም ሀሳብ ይሰራም ይመስላል። አማንዳ ወደ ጠባብ የአየር ማናፈሻ ቀዳዳ ስትሳብ የድንጋጤ ጥቃት ደርሶባት በአፍጋኒስታን በነበራት ቆይታ የነበሩ ትውስታዎችንም ታያለች። ዞዊ አማንዳ ስትጮት ሰማና ስትከተላት ዳኒና ቤን ደግሞ ብርጭቆዎቹን በውሃ ይሞላሉ። እነሱ ግማሽ ብርጭቆ ጎድሏቸው ሲደነግጡና ሲከራከሩ የእሳት መተኮሻዎችም ከጣሪያው ወርደው ቤን መጠጡን ወደ ብርጭቆ ሲያፈስ ይህም መውጫውን ለመክፈት በቂ ክብደት እንዲኖረውም አደረገ። ክፍሉ ሲፈነዳ እነሱ ልክ በሰዓቱ አምልጠው ከጭስ ማውጫው ውስጥ ወደ ቀጣዩ ክፍልም ይወጣሉ። ዳኒ ጨዋታ ብቻ እንደሆነ በማሰብ ተደስቷል። አማንዳ ግን በሱ ላይ የጮዎች መውጣት እንዳለባቸው ማጥብቃ ትናገራለች። ይህ በእንዲህ እንዳለ ጄሰን ከሌላ ቁልፍ ጋር እየታገለ ሲሆን አማንዳ ለፖሊስ መደወል ስትፈልግ ነገር ግን ዳኒ ጨዋታ ብቻው እንደሆነ ያሳምናትና አሁንም ስልኩን ሰጥቷት ነገር ግን ምንም የኔትወርክ ምልክት እንደሌለም ታያለች። ጄሰን በመጨረሻ ቁልፍ አግኝቶ በበሩ ላይ ያለውን አንድ ቁልፍ ሲከፍት ነገር ግን ለመክፈት ባለ 7 ፊደል ቃል የሚያስፈልገው ሌላም አለ። ሁሉም ብዙ የተለያዩ ቃላት ለመሞከር ሲታገሉ ቤን በግድግዳው ላይ ያሉትን የአጋዘን ቅሎች ተመልክቶ ከጓደኞቹ ጋር የገና መዝሙሮችን እየዘመረ ሰክሮ መኪና ሲያሽከረክር የነበረውን ትዝታም ያስታውሳል። ከዚያም ሩዶልፍ የሚለውን ቃል ለመሞከር ሀሳብ ሲያቀርብ ይህም ሰርቶ ውጪ ወደሚመስል ሌላ ክፍል የገቡ ሲሆን ክፍሉም በጣም ቀዝቃዛ ነው። ዳኒ ማሰስ ጀምሮ በድንገት ጭንቅላቱን በማይታይ ግድግዳ ላይ መጥቶ በሱ ስር ያለው በረዶ ሲወድቅ መሰንጠቅ ጀምሮ ይህን ምንም የማያውቀው ሰው አሁንም አስተማማኝ ጨዋታ እንደሆነ በማመን መምጣቱንም ይቀጥላል። የአየር ማናፈሻዎች ተከፍተው በጣም ቀዝቃዛ አየር ሲወጣ ይህም ቡድኑ እንደገና ፍንጮችን እንዲፈልግም አነሳስቶት ጄሰን በር ቢያገኝም ነገር ግን የተቆለፈ ነው። ዞዊ ደግሞ እውነተኛ ሰሜን ውሸት ነው የሚል ሀረግ ያለበት ጣውላም አግኝታ አማንዳም ኮት ስታገኝ ለዞዊ ሰጣት። ቤን ደግሞ በበረዶ ውስጥ ባለ ጉድጓድ ውስጥ ይወድቃል። ዳኒ በጉድጓድ ውስጥ አንዳንድ ፍንጮች ሊኖሩ እንደሚችሉ በማሰብ ማይክ የአሳ ማጥመጃ ዘንግ ያገኘ ሲሆን እነሱን ፍንጮችን ማጥመድም ሲጀምሩ ዞዊ ደግሞ በኮቱ ኪስ ውስጥም ኮምፓስ ታገኛለች። እሷ ሰሜኑን መከተል ጀምራ ነገር ግን በጣውላው ላይ ያነበበችውን ሀረግ አስታውሳ ወደ ተቃራኒው አቅጣጫ ሜዳ በድብ አፍ ውስጥ የሳይን ቁራጭም አገኘች። ከአሳ ማጥመጃ ዘንግ ጋርም አያይዘውት ብርዱን ያልቻለው ጄሰን ዞዊን ኮቱን እንድትሰጠውም ጠይቋት። ይህ በእንዲህ እንዳለ ማይክ በውስጡ ቁልፍ ያለበት የቀዘቀዘ ኪዩብ ይዞ ጄሰን ለቤን ላይተር እንዲሰጣቸውም ሲነግረው እሱ ግን ዝም ብሎም ይወረውረዋል። ዳኒ ሊያነሳው ሲሄድ በረዶ በእግሩ ስር ተሰብሮ ሁሉም በረዶውን ለመስበር ቢሞክሩም ነገር ግን በጣም ወፍራም ነውና እሱ ሲሰምጥ ማየት ብቻ ነው የሚችሉት። ጄሰን ለአማንዳ ኮቱን ሰጥቷት ሁሉም ለዳኒ ሞት ቤንም መውቀስ ጀምረው እሱ የጨዋታው ማስተር እንደሆነም ያስባሉ። እሱ ወዲያውኑም እየሰደባቸው ነገር ግን ጄሰን አሁን መትረፍ የበለጠ አስፈላጊ እንደሆነና ኪዩቡን በሰውነቱ ሙቀት ማምለጥ እንዳለባቸው በመናገርም ያስቆመዋል። ኪዩቡን ቀስ በቀስ ሲያቀልጥ ቀይ ኮት የለበሰ ጓደኛው ጋር በጀልባ ላይ ሲቀዘቅዝ የነበረውን ትውስታም ያስታውሳል። ማይክ በብርድ ምክንያት ሲዝለፈለፍ ነገር ግን ኪዩቡን አቅልጠው ቁልፉን ማውጣትና በሩን መክፈትም ተሳክቶላቸው ከጀርባው ሌላ በርም ተከፍቶ በረዶ በእነሱ ስር እየተሰበረ ሳለ ሁሉም ወደ በሩ ሮጠው በመጨረሻው ሰከንድ ውስጥም ይዘላሉ። በመቀጠል የሚያገኙት ክፍል ባር ሲሆን ነገር ግን ሁሉም ነገር ተገልብጧል። ክፍሉ መናወጥ ጀምሮ በመጨረሻ ሲቆም ከዚያም ስልኩ መጥራት ጀምሮ ማይክ ሲያነሳው ሙዚቃ መጫወት ጀምርና ከፍተኛ ድምፅም ይሰማል። ወደ ሌላ ክፍል የሚወስድ በር ቢያስተውሉ ነገር ግን የበሩ እጀታም የለም። ማይክ ፑል ቴብል እየተመለከተ ሳለ ጥቁሯ ኳስ 8 ቁጥር እንደጠፋችም አስተውሎ የወለሉ ቁራጭ ሲወድቅ ቤን ከሞት አድኖት እሱ ፍንጮችን መፈለግም ይጀምራል። አማንዳ ወደ ባሩ ወጥታ ባለ 4 አሃዝ ፒን ያለው ካዝና ስታገኝ ዞዊ ደግሞ እንቆቅልሽ አይታ ማይክም እንድትደርስበት ረድቷት እሷ እንቆቅልሹን መፍታት ጀምራ በድንገት ሌላ የወለል ክፍል ሲወድቅ ጄሰንም ለጥቂትም ይተርፋል።
ቤን ወደ እነሱ ዘሎ ዞይ በመጨረሻ እንቆቅልሹን መፍታት ችላ ባለ 4 አሃዝ ኮዱንም አግኝታ፣ ነገር ግን አማንዳ ስታስገባውም አይሰራም። ወለሉ መፈራረሱን ሲቀጥል ቤንና ማይክ እንቆቅልሹን ይዘው ነገር ግን በጣም ስለከበዱት ዞይ ወደ ታች ወድቃ ጭንቅላቷን ትመታለች። ከእናቷ ጋር ስላጋጠማት የአውሮፕላን አደጋ ትውስታ እያየች ሳለ ሁሉም ደህና መሆኗንም እየጠየቋት ወለሉ እንደገና ከመሰበሩ በፊት ጄሰን ግድግዳውን እንድትወጣም ይረዳታል። ዞይ ለአማንዳ ኮዱን በተገላቢጦሽ እንድትሞክረው የነገረቻት ሲሆን ይህም በእውነቱም ይሰራል። ከበሩ እጀታ ውስጡ ነበር። ነገር ግን ወለሉ እንደገና መሰበር ጀምሮ አማንዳ በፑል ጠረጴዛው ላይ ወደ እነሱ ለመሻገር ስትሞክር ነገር ግን የበሩን እጀታ በመጨረሻ የወለል ክፍል ላይም ጥላዋለች። እሱን ለመያዝ ወዲያውኑ ወደ ታች ዘላ ለጄሰን ወርውራው በመጨረሻው ሰከንድ የስልክ ገመዱን ይዛ ነገር ግን አማንዳ ገመዱ ተበጥሶባትም በአሰቃቂ ሁኔታም ትሞታለች። ጄሰን ከማይክ ጋር ወደ በሩ ሲገባ ቤን ደግሞ ዞይን ወደ ሌላ ክፍል እየጎተተ ሊያረጋጋት ይሞክራል። ቀጣዩ ክፍል የሆስፒታል ገጽታም አለው። ክፍሉን ሲመረምሩ አልጋዎቹ የተለመዱ መሆናቸውንም ይገነዘባሉ። በሆስፒታል በነበሩበት ጊዜ ሁሉም በአንዱ አልጋ ላይም ነበሩ። ዞይ ከደረጃዎቹ አንዱን የፈተሸች ሲሆን እሱም የአማንዳም ነበር። እሷ በጦርነት ውስጥ ከነበረ ፍንዳታ ተርፋለች። ዞይ ከአውሮፕላን አደጋ እንደተረፈች ስታካፍል፣ ጄሰን ደግሞ ከጀልባ አደጋ ተርፎ ነበር። አብሮት የተረፈው ጓደኛው በብርድ ምክንያት አእምሮውን አጥቶ ጥቃት ሲሰነዝርበት እሱም በመዋኘትም ለማምለጥም ተገደደ። ቤንም ከመኪና አደጋ የተረፈው እሱ ብቻ እንደነበር ሲያካፍል፣ ማይክ ደግሞ ከማዕድን ማውጫ አደጋ ብቸኛው ተራፊ ነበር። ወንድሙ በዚያን ቀን እንደሞተ እያስታወሰ የማዕድኑን ትውስታም ትዝ ይለዋል። ዞይ የዳኒን ፋይል ያገኘች ሲሆን እሱም ብቸኛው ተራፊ ነበር። ሁሉም የተገናኘ ነው። ወደዚህ የመጡትም ከእድለኞቹ መካከል በጣም የታደለው ማን እንደሆነም ለማየት ነው። በድንገት ቴሌቪዥን ይበራና ደቂቃው ወደ ታች መቁጠር ጀምሮ ፍንጮችን ሲፈልጉ የኤክስሬ ምስሎችን አግኝተው ቤን ወዲያውኑ ኢኬጂ የሚል የምልክት ቋንቋ መሆናቸውንም ይገነዘባል። ዞይ አንድ ሰው እየተመለከታቸው እንደሆነ በማሰብ ካሜራዎቹን ሰብራ ጄሰን መርዛማ ጋዝ የተሞላ ታንክ ሲያይ፣ ይህም ከሰዓቱ ቆጠራው በኋላ ምን እንደሚከሰትም ያሳያል። የኢኬጂ ማሽኑ ወስደው ቤን ትክክለኛው የልብ ምት በሩን ሊከፍት ይችላል ብሎ ቢያስብም ነገር ግን አይሰራም። ስለዚህ የማይክን ቢሞክሩም ነገር ግን የልብ ምቱ በበቂ ሁኔታ ከፍተኛም አይደለም። ጄሰን እሱን በኤሌክትሪክ ለማነቃቃት ሲሞክር ይህም በመጨረሻ ማይክን ገሎት ቤን እሱን ለማንቃት ሲሞክር በድንገት መርዝ ክፍሉን መምላትም ጀመረ። ጄሰን ኢኬጂውን በራሱ ላይ አያይዞት የልብ ምቱን በበቂ ሁኔታ ዝቅ ለማድረግ ሲሞክር ይህም በሩን ከፍቶት ጄሰን ወደ ውስጥ ሮጦ ቤን ለዞይ እንድትፈጥን ቢነግራትም እሷ ግን መሄድም አትፈልግም። ቤን ጄሰንን ተከትሎት በሩን ተዘግቶ ዞይ እየታፈነች ነውና ወደ ኦክሲጅን ማስክ ብትሳብም ነገር ግን ራሷንም ትስታለች። ቤንና ጄሰን እየተከራከሩ ሳለ ቤን ነፍሰ ገዳይ እንደሆነም እየከሰሰው መግደል ብቻ ሳይሆን በጀልባው ላይ ያለውን ጓደኛውንም ገድሏል ሲለው ጄሰን እዚህ ጠንካሮች ብቻ እንደሚሰርፉ ነግሮት ፍንጮቹንም መፈለግን ይቀጥላል። መክፈቻ አግኝተው ከፍተውት ነገር ግን ሁለቱም በድንገት ቅዠት ማየትም ይጀምራሉ። በመክፈቻው እጀታ ላይ መርዝ ነበረበት። ስለዚህ መርዝ ማክሸፊያ መፈለግ እንዳለባቸውም ያሳያል። ለጥቂት ጊዜ ከፈለገ በኋላ ቤን ማክሸፊያውን ቢያገኝም ነገር ግን አንድ መጠን ብቻ ነው ያለው። ጄሰን ወዲያውኑ ጥቃት ሰንዝሮበት በውጊያ ወቅት ጄሰን ጭንቅላቱ ተመቶ እዚያው ቦታ ላይ ሞቶ ቤን በፍጥነት ማርከሻውን በራሱ ላይ ይወጋና በፊልሙ መጀመሪያ ላይ ወዳየነው ያው ክፍል ወደ ሆነው ወደ ቀጣዩ ክፍል ይዘላል። ይህ በእንዲህ እንዳለ የጨዋታው ሰራተኞች ወደ ሆስፒታሉ ክፍል ገብተው ሁለት አስክሬኖች ያሉም ይመስላቸዋል። የኦክሲጅን ማስክ ከጣሪያው ላይ ተንጠልጥሎ ሲያገኙ በድንገት ዞይ ከጀርባ መታጥላቸው ከአንዳቸው ላይ ሽጉጥ ወስዳ ከክፍሉም ወጣች። ቤን በሌላኛው ክፍል ውስጥ እያለ ኮዱን አበላሽቶት በግድግዳዎቹ ሊጨፈለቅ ቢሆንም በሆነ መንገድ ወደ ጭስ ማውጫው ውስጥ መግባት ችሎ ክፍሉንም አመለጠው። የጨዋታው ማስተር እዚያ ያለና እሱ አሸናፊ እንደሆነ ሲያሳውቀው ቤን ግን በንዴት ሰውየውን መስደብ ጀምሮ ሰውየው የጨዋታውን ዓላማም ያስረዳዋል። በምድር ላይ ካሉት በጣም ኃያላን ሰዎች መካከል አንዳንዶቹ በእውነተኛ አደጋዎች ደስታንና መዝናኛን ይፈልጋሉ። ሰውየው ለቤን ሲጋራ ሰጥቶት ቤን ያሸንፋል ብሎ ማሰቡ የማይቻል እንደነበረ ነግሮት ከዚያም እሱን ለማነቅ ሲሞክር ነገር ግን ቤን በእንጨት ቁራጭም ይወጋዋል። ሞኒተሩ ዞይና ሰውየው በአሁንም በጨዋታ ውስጥ እንዳሉ ሲያሳይ እሷ ሽጉጥ እየተኮሰችም ስትመጣ እሱ ወዲያውኑ በእሷ ላይ ዘሎ ይዟት ሕይወቷን ከማጥፋቱ በፊት ቤን በብርጭቆ ጠርሙስ መጥቶት ራሱን እንዲስት አድርጎ በጭንቅላቱ ላይ ጥይት ተኩሶ ገሎት አብረው ከዚህ ቅዠትም ይወጣሉ። በማግስቱ ዞይ ከጎኑ ሆና ቤን ሆስፒታል ውስጥም ሲሆን መርማሪው ዞይ ከእሱ ጋር እንድትመጣም ይጠራትና ጨዋታውን ወደ ተጫወቱበት ህንፃ ቢወስዳትም ነገር ግን እዚያ ምንም ነገር የለም። በእውነቱ ጨዋታውን ስለመጫወታቸው ዜሮ ማስረጃ ስላለ መርማሪው ታሪኳንም አያምንም።
ከ6 ወራት በኋላ ቤንና ዞይ ቡና እየጠጡ ሲሆን ስለ ቀሪው ቡድናቸው ያጠናከረችውን ሰነድና ሁሉም በአደጋ እንደሞቱ ተደርጎ እንዴት እንደተሰራም ታሳየዋለች። እሱም እንድትተወውና ስለ ጨዋታው እንድትረሳ ሲነግራት፣ እሷ ግን ባገኘቻቸው ግኝቶች ላይ ማብራራቷንም ቀጠላ። የተሰበሰበው አርማ በእውነቱ በማንሃታን የሚገኝ ህንፃ ጋር ይመሳሰላልና እሷም ያስቀድማ እዛ ለመድረስ ትኬቶችንም ገዝታለች። ቤን እቅዱን ባይወደውም ከእሷ ጋር እንደሚሄድም ነግሯት፣ ትዕይንቱ አንዱ ሞተር እየነደደ ወዳለ አውሮፕላንም ተለውጦ የበረራ አስተናጋጇ ፍንጭ እየፈለገች ሲሆን ፍንጩንም በከረጢት ውስጥም አገኘችው። መሳሪያው የአውሮፕላኑን መሪ ክፍል በር አይከፍትም። ነገር ግን ወደ ሌላ እንቆቅልሽ መርቷት ሁለቱ ኮዱን ተረድተው ወደ መሪው ክፍል ቢገቡም ነገር ግን አብራሪው ሞቶም አገኙት። የበረራ አስተናጋጇ አውሮፕላኑን ለመንዳት ብትሞክርም ነገር ግን አውሮፕላኑ ተከስክሶ በድንገት ሁለት ሰዎች ታይተው የአውሮፕላኑን አደጋ የማስመሰል ትዕይንት እንደነበረም ግልጽ ይሆናል። አንድ ምስልም በስክሪን ታይቶ ስራ ላይ ካሉት ሰዎች ለአንዱ የዞይና የቤን ትኬቶች እንደተጠለፉና ጨዋታው እንደሚቀጥል ሲነግረውም ያሳየን። ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።